የገና ጨዋታችንን እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው። እንግዲህ አብራችሁን ስላላችሁ እናመሰግናለን። ከቁም ነገሩም ከተዝናኑቱም ወደ እናንተ እያስደመጥን እንቀጥላለን። ኢትዮጵያ እየመከረች ነው። እንግዲህ ታላቅ በጉጉት የሚጠበቀው የኢትዮጵያ ሀገራዊ ምክክር የመጨረሻ የምዕራፍ ሂደት ላይ ነው የሚገኘው እና ደግሞ እስካሁን ላለፉት ዓመታት እና ይሄ ላለፉት ዓመታት ሲከናወን የነበረው በርከት ያለ ስራዎች ሲከናወኑበት የነበረው ሂደት አሁን ወደ መጨረሻ ምዕራፍ ላይ ደርሷልና ዶክተር ዮናስ አዳይን እንጋብዛችኋለን። ዶክተር ዮናስ አዳይ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ናቸው። ስለዚህ ስለ በዓልም ኢትዮጵያ ሸር ጉድ እያለችበት ስለምትገኘው ሀገራዊ ምክክር ደግሞ ከሳቸው ጋር እንቆያለን። እንደምን አሉ ዶክተር ዮናስ? እንኳን አደረሰዎት። በቅድሚያ እንዴት ናችሁ? እናንተንም እንኳን በሰላም አደረሳችሁ። እንኳን አብሮ አደረሰን። ደስ ብሎኛል ስለተገናኘን። እርስዎንም ወደ ኋላ በመልሶ ደስ ይለኛል። ገና ነው። ገና ደግሞ ጨዋታ አለው። እንዴት ነበር የሚያልፈው? ትውስታውን እንደምን ያለ ነው ዶክተር? የገና ጨዋታ በእርግጥ በጣም በጥቂቱ ነው የተጫወትኩኝ። ብዙውን ጊዜ በቀለም ትምህርት ነው ጊዜን ያሳለፍኩኝና ነገር ግን ገና እጅግ ብዙ ጠቃሚ ትዝታዎች አሉ፣ እጅግ የማይረሱ ትዝታዎች አሉ። በዋናነት ግን ከገና በዓል አከባበር በስተጀርባ ያለው ትልቁ ስጦታ ከመቀበል ይልቅ መስጠት እጅግ የሚያስደስት መሆኑን የተማርኩበት፣ እኔም የስጦታ ልምምድ ለመጀመሪያ ጊዜ ሀሁ ብዬ የጀመርኩበት ስለሆነ እጅግ ሰፊ እና የማይረሱ ታላላቅ ውለታዎች፣ ትዝታዎች አሉ። ገና በአጠቃላይ ስመጣ ፍቅር፣ ደስታ፣ መለዋወጥ፣ አንዱ ሌላውን ማሰብ፣ ዘመድ መጠየቅ እና ከጓደኞች ጋር ደግሞ አብሮ መጫወት፣ እነዚህ ናቸው በዋናነት እንደ ትዝታ የምወስዳቸው። ሰለሞን፣ ከበድ ያለ ኃላፊነት ነው እንግዲህ ባለፉት ዓመታት ተረክባችሁ እርስዎም ባልደረቦችም ስታከናውኑ የነበረው። አሁን ወደ መጨረሻው ምዕራፍ ላይ ነው የምንገኘው እና ኃላፊነቱ ለእርስዎ እንዴት ያለ ትርጉም ነበረው ዶክተር? ትልቅ ድንጋይ የተሸከምኩ ያህል ነው ኃላፊነቱን እንደተሸከመ ሰው የሚሰማኝ። ኃላፊነትን ከትልቅ ድንጋይ ጋር በኔጌቲቭ አይደለም፣ በጣም በፖዚቲቭ ወይም በአዎንታዊ መልኩ ነው የማየው። ምክንያቱም ህዝቡ ምን ያህል ተስፋ እንዳደረገ፣ ምን ያህል እምነት እንድጣልብን ለመናገር አንዳንድ ጊዜ ያስቸግራል። ለምሳሌ መንገድ ላይ እንኳን ስንሄድ አቁመውን እኛ ተስፋችን እናንተ ላይ ነው፣ ጦርነት ሰልችቶናል፣ ጭቅጭቅ ሰልችቶናል። አሁን በአሁኑ ሰዓት ኢትዮጵያ ከፍታዋን እያሳየች እያረጋገጠች ባለችበት በዚህ ወቅት ምክክሩ ተግባብቶ አንድ ላይ መሆኑ፣ ሰላምን መፍጠሩ ለባህር ጥያቄዎቻችን፣ ለባህር በር ጥያቄም ይሁን ለልማት ጥያቄዎቻችን ዋናው መሰረት ነውና ይሄንን በእናንተ እምነት፣ እናንተን አምነን፣ በእናንተ ድክመት፣ በእናንተ ድካም፣ በእናንተ ጥረት ብዙ ነገሮችን ማየት ስለምንፈልግ እየጠበቅን ስለሆነ አይዟችሁ፣ ተስፋ አትቁረጡ ብለው ሲናገሩ ሳይ ሰለሞን ትልቅ ኃላፊነት የሚሰማኝ። እንደው የሀገራዊ ምክክር ስራን ስናነሳ በተለያዩ የኢትዮጵያ አካባቢዎች ስትዘዋወሩ ነበር፣ ባህር ማዶ ሄዳችኋል እና እኔ እንደው ሳስበው ኢትዮጵያን ለማወቅ ኢትዮጵያንን ለማወቅ ስነ ልቦናችንን፣ ባህላችንን፣ ወጋችንን ለማወቅ እድል እንደሰጣችሁ ተስፋ አደርጋለሁ እና በዚህ ሂደት ውስጥ ምን አዩ? ምን ተመለከቱ? ምን ገረሞት? ከኢትዮጵያን ጋር ሲገናኙ በተለያዩ የሀገሪቱ አካባቢዎች ኢትዮጵያን በአጠቃላይ በእውነት ጎብኝተናል። ሁሉንም የኢትዮጵያ ክፍል አዳርሰናል። በሚገርም ሁኔታ እጅግ የሚያስደስተው ነገር ቢኖር የፈለገ የፖለቲካ አካሄድ ይኑር፣ የፈለገ ትርክት ይኑር፣ አነጋገር ይኑር፣ ሚዲያዎችም የፈለጉት ይናገሩ፣ እጅግ ተስፋ የሚሰጥ ነገር በህዝባችን ውስጥ መኖሩን ተመልክቻለሁ። ወደ ደቡቡ ስንሄድ የሰሜኑን ጉዳይ እንዴት አደረጋችሁ? ህዝቡን እንደዚህ የምናገር በአማራ ክልል ስለሚገኙ ወገኖቻችን በተለይ ተማሪዎቻችን ወደ ትምህርት ቤት ልጆቻችን ወደ ትምህርት ቤት ያልሄዱበት ሁኔታ አለና ምን አድርጋቸው እየሄዱ ነው? ሰላም ውስጥ ዘው መጥተዋል። ወደ ምዕራቡ ስንሄድ ተመሳሳይ፣ ወደ ምስራቁ ስንሄድ ተመሳሳይ። ይሄንን ስንመለከት ሰለሞን በእውነት የፈለገ አይነት ሴራ፣ የፖለቲካ ሴራ ቢጠነሰስ ከፈጣሪ የተነሳ ከህዝባችን ጥንካሬ የተነሳ ለዘመናት ከተገነባው የስነ ልቦና ግንባታ የተነሳ ከስነ ልቦና ጥንካሬ የተነሳ ኢትዮጵያ ተስፋ አላት። ውስጥ ለውስጥ ያለው የስነ ልቦና አስተሳሰባችን፣ ጥንካሬያችን፣ አንድነታችን በእንግሊዝኛው ኢንታክት ነው የምንለው ያልተነካ ንጹህ መሆኑን ነው የምናየው። ምንም አይነት የፖለቲካ ትርክት ይኑር ላለፉት 50 ዓመታት የተለያዩ ነገሮች ቢወሩ አሁንም ህዝባችን አንዱ ሌላው የሚያስብ
ትልቅ ህዝብ እንደሆነ በጋራ መኖርን ህብረ ብሔራዊ አንድነትን ለማጠናከር የሚተጋ ህዝብ መኖሩን ነው የምታየው። ይህንን ህዝብ ስትመለከት ተስፋ እጅግ ይለመልማል። በአጭሩ የታዘብኩት የህዝብን አንድነት ነው። ዶክተር እንደው አሁን የመጨረሻ ምዕራፍ ነው እንዳልኩትና ከምክክር በኋላ ኢትዮጵያን ሲያስቡ እንዴት ያለች ኢትዮጵያ ትታዮታለች ለእርሶ? ከዚህ በፊትም ጀግንነቱ በደማችን ያለ ነው፣ ያውም ከጠላት ጋር። የዛሬው ግን ለዘመናት የነበሩ ችግሮቻችን የምንፈታበትን እንደገና አዲስ የጀግንነት ከፍታ የምንወጣበትን ነው ብዬ አስባለሁ። ማለትም ቀደም ሲል የነበረው ሁላችንም እንደምናስታውሰው በአድዋ የተገለጠው እንደገና በታላቁ ግድባችን የተገለጠው አሁን ደግሞ እዚህ ይገለጣል ብለን የምናስበው የሰላም ጀግኖችን የሚፈጥር ሂደት ይኖራል ብለን እናስባለን። ከምክክሩ በኋላ ኢትዮጵያ ውስጥ ምክክር ባህል ይሆናል ብለን እናስባለን፣ እናምናለን። የኢትዮጵያ የፖለቲካ ባህልም ሰላምን በሰላማዊ መንገድ ማምጣት ይሆናል ብለን እናስባለን። ምናልባትም ብዙዎች የአፍሪካና ሌሎችም ሀገራት ህዝቦች ኢትዮጵያን እንደ ምሳሌ እስካሁን ድረስ እንዴት አድርጋ ኮሎኒያሊዝምን ወይም ቅኝ አገዛዝን እንደተከላከለችና ነፃ ሆና እንደቆየች ስማር ነበረ ከኢትዮጵያ። ከዚያም እንደ ድህነቱን ደግሞ ለመቅረፍ እንዴት ባሉ ጠንካራ አመራሮች እየተመራ እንዳለ እያየ እና እየተማረም ነው የሚገኝ። አሁን ደግሞ ኢትዮጵያ ውስጥ ሰላምን በሰላማዊ መንገድ ማምጣት እንደሚቻል የውስጥ ችግሮቻችንን በመነጋገር በቆዩ ባህሎቻችን መፍታት የምንችል ህዝብ በመሆናችን የሰላም ጀግኖችም የተፈጠሩበት አውድ ሆኖ ኢትዮጵያውያንም ከዚህ በፊት እኮ እኛ እንደዚህ እንጣላ ነበር፣ እንጋደል፣ እንጋፋ ነበር። አሁን ግን ለሁሉም ጊዜ አለው እንደተባለው ለጦርነትም ጊዜ ነበር። አሁን ደግሞ የሰላም ጊዜ አግኝተን ችግሮች እንኳን ቢፈጠሩም ምክክርን ባህል ስላደረግን እየተመካከርን እንፈታለን። ከእንግዲህም ለሚመጡም ችግሮች ለሚፈጠሩ አዳዲስ ችግሮችም ጭምር አዲስ መፍትሄ ለማግኘት ዘላቂ የሆነ ዋስትናችን የሆነው ሀገራዊ ምክክር ነው ብለው ሰዎች በምክክር የሚተማመኑበት ምክክርን እምነታቸው ምክክርን ስርዓት አድርገው የሚያዩበት በስርዓተ ትምህርትም ውስጥ ገብቶ ተማሪዎቻችን የሚማሩበት ልጆች ቃቃ እንኳን ሲጫወቱ በመመካከል ችግሮቻችን የሚፈቱበት ስርዓት የሚፈጠርበትን ኢትዮጵያን ለማየት ነው ናፍቆታችን። እሱም ይከናወናል ብለን እናስባለን። ስለዚህ በአጭሩ በምክክር የጸና ሰላም፣ የጸና ልማት፣ የጸናች ሀገር፣ ጠንካራና ተጽዕኖ ፈጣሪ ኢትዮጵያን እንፈጥራታለን። ፈጣሪም ደግሞ ለዚህ ይረዳናል ብለን በጽኑ እናምናለን። አመሰግናለሁ ለሰጡኝ ጊዜ። ሙዚቃ እንዲጋብዙ እድል ብሰጠው ደስ ይለኛል። እንዲሁም እንኳን አደረሳችሁ መልእክት አስተላልፈው ማብቃት እንችላለን። ሰለሞን፣ ስለተሰጠኝ እድል እጅግ በጣም በድጋሚ እያመሰገንኩ፣ ምናልባት በአርቱ አካባቢ በእርግጥ እጅግ በጣም ብዙ ፍቅር አለ። ነገር ግን እያንዳንዱን በዘርዘር ስለማይቻል ስለሚያስቸግር ምናልባት የመሐመድ መሐሙድን ሰላም የሚለውን ሙዚቃ ለህዝባችን ሁሉ ብታሰሙ፣ ስለ ሰላም እየሰራን ስለሆነ ሁላችን የምናስበውም በኢትዮጵያ ውስጥ የተረጋገጠ ሰላም ኖሮ የኢትዮጵያ ከፍታ የሚረጋገጥበትን ስራ እየሰራን በተለይም ለሀገራዊ ምክክር ስኬት ዋና ዓላማውም ደግሞ ሰላም ግንባታ ስለሆነ ለዚህ የሚበጅ ነው ብዬ አስባለሁ። በተረፈ ስለተሰጠኝ እድል በድጋሚ እጅግ በጣም አመሰግናለሁ። ኢትዮጵያንና ህዝባችንን ፈጣሪ ይባርክልን። ሰላም ይሁንልን ለሁላችን። እሺ ዶክተር እንጋብዛለን አድማጮቻችን። እሱን እናድምጥና ደግሞ በገና ጨዋታ መልሰን እንገናኛለን። ለሰው ልጆች ሰላም፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ከባህር ከየብሱ ከሰፊ ውቅያኖስ በሚመጣው አየር በሚነፍሰው ንፋስ ያለን መልካም ምኞት ያለን ቀና መንፈስ የሰላም
ጥሪያችን መልእክታችን ይድረስ በዓለም በዓለም ይስፈንልን ሰላም በዓለም ይስፈንልን ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ